በኢትዮጵያ ካቶሊካዊት ቤተክርስቲያን በድምቀትና በልዩ መንፈሳዊ ስነ ስርዓት ከሚከበሩ በዓላት መካከል አንዱ በዓለ ሆሳዕና ነው። በክብረ በዓሉ ላይ መልእክታቸውን ያስተላለፉት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን በዓለ ሆሳዕና ምስጋና የሚቀርብበት በዓል ነው። ካቶሊካዊት ቤተክርስቲያንም ምእመናን አመስጋኝ የሆኑ ዘንድ ታሳስባለች ብለዋል። ይሄ በዓል የሚያስተምረን ምስጋና ነው። ህዝቡ ለእግዚአብሔር ምስጋና ይሁን፣ በእግዚአብሔር ስም የሚመጣ የተባረከ ነው፣ ሆሳዕና ለዳዊት ልጅ ብለው እንዳመሰገኑ እኛም እግዚአብሔርን እንድናመሰግን እሱ በሕማማት ሳምንት ሁሉ ነገር አድርጎ በመስቀል ላይ ተሰቅሎ ያዳነን መድኃኒታችን አዳኛችን ስለሆነ እሱን እንድናመሰግን ቤተክርስቲያን አደራ ትላለች። በተጨማሪም በዓለ ሆሳዕና የትህትና መገለጫ ነው ያሉት ብፁዕ ካርዲናል ብርሃነ ኢየሱስ እርስ በእርሳችን ልንዋደድ ልንደጋገፍ ይገባል ሲሉም አባታዊ ምክራቸውን ለግሰዋል። ጌታም ሁሉ ነገር እያለው በሁሉ ነገር ኢየሩሳሌም መግባት ሲችል በአህያ ላይ ራሱን ዝቅ አድርጎ የገባው እኛን ስለወደደን ስላከበረን ነውና እርስ በራሳችን እንድንከባበር እንድንደጋገፍ በህብረት ጌታን እንድናመሰግን እግዚአብሔር እንድናመሰግን ያስተምረናል። በዚህ ቀን ይሄ እንግዲህ የሆሳዕና በዓል የህብረት በዓል ነው። ከህፃናት ጀምሮ እስከ አረጋውያን አዛውንቶች ጋር ሆነን የምናከብረው በዓል ነውና ለዚህ ነው መላው ህዝቡን እንኳን ለሆሳዕና በዓል በሰላም አደረሳችሁ የምንለው። ኢትዮጵያ ሃይማኖተኛ ህዝብ ያለባት ሀገር እንደመሆኗ ሁሉም ለኢትዮጵያ ሰላም እንዲጸልይ አደራ ያሉት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል መጪው ጊዜ ብሩህ ተስፋ የሚታይበት መሆኑንም አመላክተዋል። በአገራችን ላይ ያለው የጥላቻ፣ የግጭት፣ የክፋት መንፈስ ሁሉ እንዲወገድልን እንድንጸልይ አደራ ላለው። ያው ጌታ ተሰቅሎ አልቀረም፣ ተቀብሮም አልቀረም፣ ትንሣኤ አለ እና ተስፋ አለ። አገራችንም ተስፋ አላት፣ ህዝባችንም ተስፋ አለው። የኢትዮጵያ ህዝብ የሃይማኖተኛ ህዝብ ነው። ክርስቲያኑን በእምነት በተስፋ እንዲበረታና በተስፋ እንዲሰራ በተስፋ ተቃቅፎ ተደጋግፎ የፋሲካን በዓል የትንሣኤን በዓል እንዲያከብር አደራ ላለው። በሆሳዕና በዓሉ ላይ ተሳታፊ የነበሩ የካቶሊክ እምነት ተከታዮች በዓሉን ስናከብር የተቸገሩትን በመርዳት የታመሙትን በመጠየቅ እርስ በርስ በመረዳዳት ልናከብረው ይገባል ብለዋል። እኛም ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስን ትምህርት በማድረግ ለተቸገሩ ወገኖቻችን መርዳት ጅላጠራቸው ለተቸገሩ ሰዎች ሁሉ በዓሉን ምክንያት በማድረግ መጪው ያው የፋሲካ በዓል ነው። የፋሲካ በዓልን ደግሞ በጥሩ ሁኔታ እንዲያሳልፉ ካለን አካፍለን መጪውን በዓል በደስታ ለማሳለፍ ነው። ይሄ ነው እንግዲህ በዓሉን በቤታችን ስናከብር የተቸገረን እየረዳን ብቻችንን አለመኖር ቤተሰቦቻችንን እየረዳን ሁሉም እየረዳን ነው የሚኖረው። ቤተሰብም ይሁን በጓደኛም ይሁን ተሰባስበን አንድ ላይ ሆነን የተለያዩ የእርዳታ ድርጅቶች አሉ ወይም ቤተሰቦች አሉና በየቤተክርስቲያኑ በየደጃፉ ላይ የተቀመጡ የሚረዱ ሰዎች አሉና በብርም ምግብም ምናምን በብዙ ነገር በማሰባሰብ ልንረዳቸው ይገባል። በዓሉ የሃይማኖት አባቶች፣ የእምነቱ ተከታዮች፣ ምእመናንና ሌሎች እንግዶች በተገኙበት በቅዳሴ፣ በጸሎት፣ በዝማሬ፣ በምስጋናና ሌሎች ሃይማኖታዊ ስነ ስርዓቶች በድምቀት ተከብሯል።